የዓለማችንን የሀብትና የቴክኖሎጂ የበላይነት የጨበጡት 7 የበለጸጉት ሀገራት ወይም የቡድን 7 መሪዎች በታላቅ ጉጉት የሚጠበቀውን በጥርጣሬና በስጋት የታጀበውን ዓመታዊ ጉባኤያቸውን ሲያካሂዱ እኩለ ሌሊት ላይ በድንገት የወጣው የጋራ መግለጫ መላውን ዓለም አስደምመዋል። ይህ ወደ ረቡዕ አጥቢያ መንፈቀ ሌሊት ላይ ይፋ የተደረገው የጋራ ዲፕሎማሲያዊ ሰነድ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ሙሉ ድጋፉን የሰጠ ነው። ትራምፕ ከኢራን መንግስት ጋር በረቂቅ ደረጃ የደረስኩበት ላሉት አዲስ ድንገተኛና አወዛጋቢ ስምምነት መሪዎቹ ያላቸውን አጋርነት ገልጸዋል። ይህ ስምምነት በተለይ በዓለም አቀፍ ደረጃ የነዳጅና የተፈጥሮ ጋዝ ንግድ ዋነኛ የደም ስር ከተዘጋ ዳግም የመላውን ዓለም ምጣኔ ሀብት ልታንበረክክ የምትችለውን የሆርሙዞች መጠን ከበባ ለማንሳት የታለመ ነው። ከዚህም በላይ ባለፉት ወራት በአካባቢው ተከስቶ የነበረውን ጦርነትና በየቀኑ የሚንገዳገደውን የተኩስ አቁም ስምምነት ይበልጥ ለማራዘም ያለመ መሆኑም ተነግሮለታል። ነገር ግን የዚህ ስምምነት መጋረጃው ሲገለጥ የሚታየው ነገር ሁሉ ፍጹም ጭጋግ የዋጠውና ግልጽነት የጎደለው ነው። ፕሬዝዳንት ዶናልድ ትራምፕ የስምምነት በትክክል በምን አይነት መዋቅር ላይ ቆሞ እንደሚተገበር፣ ሀገራቸው በኢራን ላይ የጣለቻቸው ከባድ የምጣኔ ሀብት ማዕቀቦች በምን አይነት መስፈርት እንደሚነሱ፣ እንዲሁም የቴህራን ወታደራዊና የባሊስቲክ ሚሳይል ግስጋሴ በምን አይነት መንገድ ቁጥጥር እንደሚደረግበት እስካሁን የሰጡት አጥጋቢና ዝርዝር ማብራሪያ የለም። ይሁን እንጂ የቡድን 7 አባል ሀገራት መሪዎች ይህንን ብዥታና ክፍተት ወደ ጎን በመተው ስምምነቱን ኢራን የኒውክሌር ባለቤት እንዳትሆን ለመግታትና በቀጠናዊና በባሊስቲክ ሚሳይል እንቅስቃሴዎቿ ላይ የሚደቀኑ ስጋቶችን ለመቀልበስ የተገኘ ታሪካዊና ወርቃማ ድል ሲሉ አሞካሽተውታል። የዋሽንግተንም ሆነ የቴህራን ከፍተኛ ባለስልጣናት የስምምነቱን ይፋዊ ሰነድ ለሕዝባቸውም ሆነ ለጋዜጠኞች ይፋ ባላደረጉበት ሁኔታ የቡድን 7 መሪዎች ለተፈጻሚነቱና ለተግባራዊነቱ የበኩላችንን አዎንታዊ አስተዋጽኦ ለማድረግ ዝግጁ ነን ሲሉ ታማኝነታቸውን ለመግለጽ መቸኮላቸው አስገራሚው ጉዳይ ነው ተብሏል። ፕሬዝዳንት ዶናልድ ትራምፕ ስለ ስምምነቱ ሲናገሩ ሁልጊዜም እንደሚያደርጉት በራስ በእርግጠኝነት ቃናና ድምጸት ነው። አሜሪካና ኢራን በመጪው አርብ በስዊዘርላንድ በሚገኘው ውብ የሉሴርን ሐይቅ ዳርቻ በሚገኝ ታዋቂና ታሪካዊ ማረፊያ ውስጥ ስምምነቱን በይፋ ለመፈረም ትልቅ ስነ ስርዓት አዘጋጅተዋል። ትራምፕ ለጋዜጠኞች በሰጡት መግለጫ ይህ ሰነድ በታሪክ ትልቅ ቦታ የሚይዝ መሆኑን በመግለጽ እጅግ አስደናቂና ልዩ በውስጡ የሰፈረው ፍሬ ነገር ፍጹም ግልጽ ነው ብለዋል። ኢራን ከእንግዲህ ወዲህ በታሪኳ የኒውክሌር መሳሪያ ባለቤት አትሆንም፣ ለመግዛትም ሆነ ለማልማት ወይም ለመስራት እንደማትችል የገለጹት ትራምፕ ስምምነቱ እሳቸው አሜሪካን ወክለው ማድረግ ከፈለጉን ነገር 99.9 በመቶውን ማሳካታቸው እንደሚያሳይ በኩራት ተናግረዋል። ይሁንና በትራምፕ ማራኪ ንግግር እምነት ያጡና ስምምነቱም የቴህራንን የኒውክሌር ምኞትና ወታደራዊ ጡንቻ ሙሉ በሙሉ ያከሽፋል የሚለውን መቀበል የተቸገረው የገዛ ፓርቲያቸው ሪፐብሊካን በርካቶች ናቸው። ወግ አጥባቂ ፖለቲከኞቹ ኢራን የኒውክሌር ፕሮግራሟን በሚስጥር ልትቀጥልበት የምትችልበት ክፍተት እንዳለ ይሞግታሉ። ከዚህም በላይ መላው ዓለም በትራምፕ ላይ ያለው ስጋትና ጥርጣሬ እየጨመረ የመጣው ፕሬዝዳንቱ የሆርሙዞች መጠን ለዓለም አቀፍ የነዳጅ ጫኝ መርከቦች ክፍት ለማድረግና የነዳጅ ፍሰቱን ሰላማዊ በሆነ መንገድ ለማስቀጠል የገቡትን ታላቅ ቃል በተግባር እንዴት እንደሚተረጉሙት ባለማሳየታቸው ነው። ይህ አዲስ ስምምነት ገና በይፋ ወረቀት ላይ ሰፍሮ ሳይፈረም ከወዲሁ ከቴህራን ከዋሽንግተንና ከቴል አቪቭ የሚሰሙት ድምጾች እርስ በርሳቸው የሚጋጩና የዚህን ስምምነት የወደፊት ዕጣ ፈንታ ገደል ሊከቱ በሚችሉ ምልክቶች የተሞሉ ናቸው። የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ በሰጡት መግለጫ የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ምድር ላይ የሚያደርገውን ወታደራዊ ወረራ በአስቸኳይ ካላቆምና ጦሩን ካላስወጣ ይህ የአሜሪካና ኢራን ስምምነት ምንም አይነት ዋጋ እንደማይኖረው በይፋ አስጠንቅቋል። ቴል አቪቭ ኢራን በገንዘብና በመሳሪያ የምትደግፈው ታጣቂ ቡድን ሂዝቦላ ላይ የከፈተችውን ጥቃት ዛሬም ቀጥላለች። አራቅቺ የእስራኤል ጦር በዚህ ጦርነት ወቅት በኃይል ከያዛቸውና ከወረራቸው ግዛቶች ሙሉ በሙሉ ሳይወጣ ጦርነቱ በየትኛውም ሁኔታ ፍጻሜ አግኝቷል ማለት አይቻልም ብለዋል። በአንጻሩ የቡድን 7 መሪዎች
መሪዎች ባወጡት የጋራ መግለጫ ሊባኖስ ሉዓላዊነቷን እንድታስከብር የውስጥ አንድነቷን እንድታጠናክርና የሂዝቦላን ታጣቂዎች ትጥቅ እንድታስፈታ የሚያስችል አስቸኳይና በጠንካራ የተኩስ አቁም ስርዓት እንዲሰፍን እንደሚያግዙና ከጎኗ እንደሚቆሙ አስታውቀዋል። ፕሬዚዳንት ዶናልድ ትራምፕ ግን እስራኤል በሊባኖስና በሂዝቦላ ላይ የምትሰነዝረው ጥቃት ይህንን ታላቅ ስምምነት ያፈርሰዋል ወይም ያሰናክለዋል ብለው አያምኑም። ይሁን እንጂ ትራምፕ በእስራኤል መንግስትና በጠቅላይ ሚኒስትር ቤንያሚን ኔታንያሁ ወታደራዊ አካሄድ ላይ ያላቸውን ከፍተኛ ቅሬታ ከመግለጽ ወደ ኋላ አላሉም። ትራምፕ ለጋዜጠኞች በሰጡት ማብራሪያ እስራኤል ከሂዝቦላ ጋር የምታደርገውን ውጊያ አላስፈላጊ በሆነ መልኩ እጅግ አራዝመዋለች፣ በዚህም ሳቢያ በአካባቢው በርካታ ሰላማዊ ሰዎች እያለቁ ነው በማለት እስራኤልን በይፋ ነቅፈዋታል። የሊባኖስና የእስራኤል ውጊያ ከተቀሰቀሰ ወዲህ የእስራኤል አውዳሚ የአየር ጥቃቶች በመቶዎች የሚቆጠሩ ሴቶችና ሕጻናትን ጨምሮ ወደ 4000 የሚጠጉ ሰዎችን ሕይወት ሲቀጥፍ ከ1 ሚሊዮን በላይ የሚሆኑ ሊባኖሳውያንን ደግሞ ከቀያቸው አፈናቅሎ ለከፍተኛ ስደትና መከራ ዳርጓቸዋል። ከመካከለኛው ምስራቅና ከኢራን የኒውክሌር ጉዳይ ባሻገር የቡድን 7 መሪዎች በሌሊቱ ረጅም ጉባኤና ባወጡት መግለጫ በርካታ ዓለም አቀፋዊ አጀንዳዎችን በጥልቀት አንስተዋል። ቀዳሚውና በከፍተኛ ትኩረት የተወያዩበት የሩሲያን መጠነ ሰፊ ወረራ በጽናት እየተከላከለች ለምትገኘው ዩክሬን ያላቸውን የማይናወጥና ዘላቂ ወታደራዊ ድጋፍ ነው። መሪዎቹ ለኪየቭ የሚላከውንና የሩሲያን ሚሳይሎች ሊመክት የሚችለውን ዘመናዊ የአየር መከላከያ ስርዓት በአስቸኳይ ለመጨመር የተስማሙ ሲሆን በሞስኮ የነዳጅ የጋዝና የባንክ ኢንዱስትሪዎች ላይ የሚጣለውን ዓለም አቀፍ ማዕቀብ ይበልጥ ለማጥበቅና የክሬምሊን የጦርነት በጀት ለማድረቅ ቃል ገብተዋል። እርምጃው ወደፊት ዩክሬን ከሞስኮ ጋር ለምታደርገው የሰላም ድርድር የመደራደር አቅሟን ከፍ ያደርገዋል ተብሎ ቢገመትም ይፋው የሁለትዮሽ ድርድሮች አለመካሄዳቸውና የዋሽንግተን ቀጣይ ውሳኔዎች አሁንም በጥርጣሬ የሚታዩ ናቸው። ፕሬዚዳንት ዶናልድ ትራምፕ በምጣኔ ሀብት ደህንነት ስብሰባው መጀመሪያ ላይ ለተሰበሰቡት መሪዎችና ጋዜጠኞች አያም ደ ቦስ እኔ ነኝ አለቃው ማለታቸው ጉባኤው የተጫነውን የአሜሪካን የበላይነት በግልጽ ከማሳየቱም በቀልድ መልክ የቀረበው ንግግራቸው ከጀርባው ግን ትልቅ ፖለቲካዊ መልእክት እንዳለው ተንታኞች ያስረዳሉ። ፕሬዚዳንት ትራምፕ ላለፉት ዓመታት በዩክሬን ጦርነት ላይ የነበራቸውን ጥርጣሬ በመተው አሁን ላይ ከዩክሬን መሪ ቭላዲሚር ዜሌንስኪ ጎን መቆማቸው ታይቷል። የካናዳው ጠቅላይ ሚኒስትር ማርክ ካርኒ የአሜሪካ አቋም አሁን ላይ ለሩሲያ ጠንከር ያለና አውደ ውጊያው ያለውን እውነታ የሚያስረዳ ሆኗል ብለዋል። በሌላ በኩል በዓመት የቢሊዮን ዶላሮች ግብይት የሚደረግበትንና የወጣቶችን ሕይወት እያጠፉ ያሉትን ዓለም አቀፍ የእጽ ዝውውርና የወንጀል ቡድኖች ለመዋጋት መሪዎቹ ስምምነት ላይ ደርሰዋል። ይህ የቡድን 7 የጋራ አቋም ፕሬዚዳንት ትራምፕ በአገር ውስጥና በላቲን አሜሪካ ድንበሮች በአደንዛዥ ዕፅ አዘዋዋሪዎች ላይ ከሚያካሂዱት ዘመቻ ጋር ፍጹም የሚጣጣም ነው። ካለፈው መስከረም ወር ጀምሮ የአሜሪካ የባህር ኃይልና ልዩ ኮማንዶች እጽ ጭነዋል ባሏቸውና በላቲን አሜሪካ ባህሮች ላይ በሚንቀሳቀሱ ጀልባዎች ላይ በወሰዱት እርምጃ ከ200 በላይ ሰዎች የተገደሉ ሲሆን የትራምፕ አስተዳደር ይህን እርምጃ ወደ አሜሪካ የሚገባውን የእጽ ፍሰት ለመግታት አስፈላጊ ነው ቢልም የሰብአዊ መብት ተሟጋቾችና ተቺዎች ግን ጥቃቱ ዓለም አቀፍ ሕጋዊነትን የሚጥስ ፍርደ ገምድል እርምጃ ነው በማለት አጥብቀው እየኮነኑት ነው። መሪዎቹ ባወጡት ሌላኛው መግለጫ ሕገወጥ የሰዎች ዝውውርን ለመግታት በጋራና በትስስር ለመስራት ወስነዋል። ይህ ድርጊት የሀገራትን ሉዓላዊ የድንበር ቁጥጥር መብት ፍጹም የሚጋፋ ብሔራዊ ደህንነትን አደጋ ላይ የሚጥልና በሺዎች የሚቆጠሩ ሰዎችን ሕይወት ለሞትና ለአሰቃቂ አደጋዎች የሚያጋልጥ ከባድ ድንበር ተሻጋሪ ወንጀል መሆኑን መሪዎቹ በአጽንኦት ገልጸዋል። በጉባኤው ላይ ከፍተኛ ትኩረት የተሰጠው ሌላው ጉዳይ ምዕራባውያን በቻይና ላይ ያላቸውን ከፍተኛ ምጣኔ ሀብታዊ ጥገኝነት የመቀነስ ስትራቴጂ ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ስለ ጉዳዩ ሲያብራሩ ቻይና ከመጠን በላይ ታመርታለች፣ አሜሪካ ከመጠን በላይ ትበላለች፣ አውሮፓ ደግሞ ኢንቨስት የምታደርገው በጣም ትንሽ ነው ሲሉ ተደምጠዋል። ቻይና በቴክኖሎጂ ምርት ወሳኝ በሆኑት እንደ ታንግስተንና አንቲሞኒ ባሉ ማዕድናት ላይ
የኤክስፖርት እገዳ መጣሏ፣ የቤጂንግ የንግድ ትርፍ 360 ቢሊዮን ዩሮ መድረሱና በአውሮፓ ገበያ ላይ የፈጠረው ጫና ምዕራባውያን የሚያነሷቸው ዋና ዋና የምጣኔ ሀብት ተግዳሮቶች ናቸው። የዋጋ ድጋፍ ማድረግ፣ ድጎማዎችን መስጠትና ከቻይና ውጭ ያሉ የግል ኢንቨስትመንቶችን ማበረታታትና የአውሮፓ ህብረት ይበልጥ ጠንካራ የንግድ መከላከያ እርምጃዎችን መተግበር ምዕራባውያን የቤጂንግን የንግድ የበላይነት ለመገዳደር የፈየዷቸው ዘዴዎች ናቸው ተብሏል። የፈረንሳይ አልፕስ ጉባኤና የቡድን ሰባት መሪዎች ያወጧቸው በርካታ መግለጫዎች ለአሁኑ ነገሮችን ያረጋጉ ቢመስሉም የወደፊቱ የዓለም የኃይል ሚዛን ግን በእነዚህ የዲፕሎማሲ ቃላት ሳይሆን በመጪው አርብ በስዊዘርላንድ በሚፈረመው የትራምፕ እንቆቅልሻዊ ስምምነት ተግባራዊነት፣ በሆርሙዝ ወሽመጥ በትክክል ክፍት መሆን አለመሆን፣ እንዲሁም በሌሎች የዓለም ክፍሎች ያሉ ጦርነቶችና ግጭቶች በሚፈቱበት አግባብ ላይ የሚወሰን ይሆናል።